እንጨት ሚስማር ምናምን እግሩ ሲገባ ያለው ስሜት ጋይስ ከዛ እሷን ለማውጣት ነው የመርፌው የዋጋ ግሽበትን ያየሁት። አንቺ እኮ አሁን በጣም ውድ የመሰለሽ መሲልን ጋር ዱባይ ላይ በአንድ ብር የምትገዢው ነገር እዚህ መተሽ አታገኙም። ዱባይ አንድ ብር ስንት ነው? 50 ድራም ነው። እሺ ለምሳሌ ላሳይሽ 10,000 ብሩ ሲደረብ እንደዚህ ነው እንትኑ ብሩ ብዛቱ ማለት ነው። ብሩ ያኔ ብዙ ነው። ያንን ብር እንደዚህ አድርገሽ ለአንድ ቀሚስ ልሰጥ ስል ብሩ 1 ሚሊዮን ብር ነው የሚመስለኝ። እና እሰስም ይለያያል። ቀሚስ ምትገዢበት ቦታ ይለያያል። ቦንዳ አለ 1,000 ብር ድፍን 1,000 ብር ብቻዋን ብትሆን እኮ ሰጣት ነበር። ግን ብሩ እንደዚህ ሆነ። ገባሽ? እንደዚህ ሆነ። ከሳየው ቤቱን ለሚገዛ መሰለኝና ይሄን ያህል ብር አልኩኝ። ዝም ብሎ 1,000 ብር ድፍን ብሎ ሰጣቸው ነበረ። የዛሬ አመት መጥተሻ ነበር እንዴ? ማለት የዛሬ ልታገር ውድ የዛሬ 6 ወር ነው የመጣሁት። የዛን ሰዓት ደግሞ 1 ሳምንት ነው ቆይቼ የመጣሁትኝ። ምንም አልታወቀኝ። አሁን 3 ሳምንት ቆይቼ ነው እንትን ያለኝ። ወይኔ አዲስ አበባ እንዴት እንደምታምር! በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። አዲስ አበባ እንዴት እንደምታምር! አውዶቼ መሲ ወደረ ብላለሽ ብላችሁ አገር መምጣት እንዳታቆሙ። እኔ አገራችሁ ግባ አላልኩም። ያልኩት ምንድነው ኢትዮጵያ ስትገቡ ሴቶች ስፔሻሊ ቀሚስ ለባሽ ሆናችሁ ቀሚሳችሁን ልብስ ለራሳችሁ በቂ ልብስ ያዙ። ለምሳሌ አንድ ነገር ልንገርሽ 100 ድርሃምና ያ 100 ድርሃም ሲዘረዘር ደግሞ እዛ እንደዚህ አድርገሽ ስጩ አይልሽም። ብሩ እኮ ምን የሁላችንም ባል እኮ ነው ሀቢብቲ። አንደኛ ሁለተኛ ነገር ስትሄዱ ዋይፋይ ይዛችሁ ሂዱ። 4 ጃንጥላ ይዛችሁ ሂዱ። ፓንት ጡት ማስያዣ ስፔሻሊ ሴቶች በቃ በዛ አድርጋችሁ እነዚህ ማቴሪያሎች ይዛችሁ ሂዱ። ወንዶች ራሱ ከግልገል ሱሪ ይዛችሁ ሂዱ። ማርያምን ወንዶች ፓንት የምታረጉ ወንዶች ልል ነበር። ግዴታ ያረጋሉ። ስለዚህ እሱን ይዛችሁ ሂዱ። በእንግሊዘኛውም ሆነ ቦክሰንም በአማርኛው ፑታንታ ነው። ስትገቡ ይዛችሁ ሂዱ የሚጠቅማችሁ። ምን በእንግሊዘኛው አቃላችሁ ነው? ቦክሰን የምትሉት ፑታንታ እንዴ? እሱን ይዛችሁ ሂዱ ስትሄዱ። እንደገና ደግሞ ለልጆቻችሁ ደግሞ ልንገራችሁ፣ ልብስ ይዛችሁ ሂዱ። ይዛችሁ አትምጡ የሚባል ነገር አትስሙ። እሺ ለልጆቻችሁ ለምሳሌ ኢትዮጵያ ውስጥ እኔ እንጃ ወይ ቆይቼ ስለሄድኩ ይሁን አላውቅም፣ በጣም ነው የሚበርደው። ወይ ክረምት ላይ ስለሄድኩ ይሆናል በጣም ነው የሚበርደው። ቱታ ነገር ምናምን ይዛችሁ ብትሄዱ ይዛችሁ ሂዱ። ሞዴስ እናቴ ትሙት አልጠየኩም። ሞዴስ ስንት ነው ሚጣ? ሞዴስ እኔ ከመጣሁ ከዛ ጉዜ ሞዴስ ስንት ነው የሚሸጠው? 20 150 ብር 150 ነው ኖርማል 100 ብር እንደየእንትኑ ነው። ግን ልንገራችሁ ጋይስ እኔ አሁን 100 ብር አሁን ለምሳሌ እኔ የሆነ ቦታ ላይ ያየሁት ሞዴስ አለ። ትንጥዬ ናት እንትኗ እቺ ኖርማሊ የምናረጋት እንትኗ አጭር ናት። እስካሁን ተመችቶኛል ጋይስ። ምንም የምቃወመውም ነገር የለም። እኔ ተቃወምኩኝ። ሚጣስ ምንድን ነው የምትይው? ስለ ኢትዮጵያ ሲሉኝ እኮ ነው። እኔ እኮ ተቃውሞ እኮ አይደለም ሚጣ። አሁን ለምሳሌ እኔ ያየሁትኝ ቀሚሶች ማለት ነው 15,000 እና 10,000 የሚገባቸው አይደሉም። ለሽ 22 ሄደሽ ጠይቀሽ ስንት ብር ልብስ ትፈልጊያለሽ? ቦታ አለው። ቦታም ቢኖረው እኮ ቀሚሱ ይወስኗል ሚጣ እንዴ እኮ ነው። የገዛሁት ልብስ ቦታው ነው የወሰነብኝ። ያውን ሁሉ አንድ ቲሸርት 5,800 የገዛሁት እንጂ ሌላ ቦታ ደግሞ ጠይቄ እስከ 2,000 ይገኛል። ቦታው ነው። እኔ ደግሞ ቦታውነቱ አይደለም ልብሱ በራሱ ፌር አይደለም ነው ያልኩሽ ያለሁት። ሐራም
ከዛ በተረፈ ግን በቃ ለምን ስጋ ቤት በልታችሁ የምትከፍሉት ፌር ነው፣ ጥግብ ብላችሁ ነው ምናምን ሌላ በቃ እኔ ቅሬታ ያለኝ ልብስ ላይ ነው። በቃ ፌር አይደለም። አየር ብቻ ማርያምን እስማም ደስ ሲል ጋይስ አየር። ከዛ በተረፈ የሰው ልጅ መኖር ካለበት ኢትዮጵያ ውስጥ ነው። ማርያምን በስነ ስርዓት ከቤተሰቦቻችሁ ጎን ሆናችሁ የአማራችሁን እየበላችሁ አየር የተቀበላችሁ አዲስ አበባ እንዴት እንደሚያምር ዱባይን ያስንቃል። ድንግልን በማታ ጽዳቷ አዲስ አበባ ጽዳቷ ድሮ አጥር ስር ሄደህ የምትሸናው አጥር ስር ሄደህ እንትን ይሄ ቆሻሻ የለም። በቃ እንዴት እንደሚያምር በቃ መቤቴ ጽድት ያለ ነው። በቃ ማሻአላ በስማ ማርያምን በቃ ግን በተለይ ማታ ላይ ምናምን እንደ ሲዞሩ በቃ ይሁን እውነት ኢትዮጵያ ናት ነው የምትሉት። ማርያምን በቃ አዲስ አበባ ሄድ ወይ እኔ ደብረ ብርሃን አይ ከቤተ ክርስቲያን ከገዳማት ውጪ ያው ለምሳሌ ሀገር የትም አሁን በቀጣይ አሁን ስመጣ ነው ሙሉ ኢትዮጵያን ምዞር። አሁን በቀጣይ ስመጣ ነው እኔ አፋር ሄድኩኝ እንትን ሄድኩ ምንድነው ገብርኤል እንትን ሄደን ምንድነው ድሬዳዋ ሄደን ናዝሬት ሄደን አይት ሄደን ሌላ በአሁኑ ጅማ ሄዳለሁ። በአሁኑ ሴት ጅማ ሄዳለሁ፣ ባህር ዳር ሄዳለሁ፣ ደብረ ብርሃን ድጋሚ ሄዳለሁ፣ ወሎ ሄዳለሁ። ሁሉም ኢትዮጵያ ክልል ቦታ ላይ ሄዳለሁ። ሜዲካል ጎዳም ወሎ ነው እጣነዛ ወሎ ልንገራችሁ እንትን እንደዚህ አዲስ አበባን እየዞርን መሲል አስታውሰሽ ስመጪ ሞዴስ እንዳረሽ እሺ እንትን በቃ የሆነ ስሜት ተሰማኝ። እናቴ ትሙት በቃ የሆነ ኢትዮጵያ አዲስ አበባን ሳያት ፎቅ ብቻ ናት፣ ጽድት ብላለች። መብራቱ ሲበራ የሆነ ሰዓት ላይ ዱባይ ሁላ ያለው መሰለኝ። እናቴ ትሙት በቃ ከዛ ምን አለ በቃ ከጥግ እስከ ጥግ ኢትዮጵያ ሰላም ሆና ሁሉም ነገር በቃ እንደዚህ በቃ ባማረብን አልኩኝ። እናቴ ትሙት በቃ እንዴት እንደምታምር አዲስ አበባ ስማሙ ድንፍስ አሁን የተሰሩት ፏፏቴ ጋር ምናምን ሄደሻል? መንግስት ገብተሻል? አዎ ምን ነበር የደን ቪዲዮ የሰራ ነው ከሱሱ ታውቃ ማርያምን ቦሌ ጋር አታዩትም። በቃ ግን በቃ የምትመኙት ምንድነው ያሬድ በቃ ኢትዮጵያ ከጫፍ እስከ ጫፍ ሰላሟ ተመልሶ በቃ እንደዚህ በቃ ሁሉም ነገሯ ብርሃን ሆኖ ምናምን ደስ ይላል። ማርያምን በጣም ነው በቃ የምታምረው። በቃ አዲስ አበባ ላይ እኔ ምን አስደነገጠሽ ብትይ የቀበና ቦታ ይሄ አጎዛ ገበያ የነበረበት ቦታ ምናምን በቃ ማትገምቻቸው ቦታዎች እንደዛ ጸድተው ምናምን ስታይ ሁሉም ለምቷል። በጣም ያስደነግጣቸዋል። በቃ በቃ የሆነ አለ አይደለም ማትክዱት ነገር በቃ ጽድት ብሎ በቃ የሆነ በቃ እንትን ብሎ ስታዩት በቃ ደስ ይላችኋል። እንደ ሀገራችሁ እኮ ነው። በተለይ ደግሞ ማታ ላይ ደግሞ ውበቷ ሞር ከቀኑ በላይ ውበቷ ሞር በጣም ነው የሚያምረው። ግን በቃ ሀገራችን እግዚአብሔር አምላክ ሙሉ ሰላሟን ይመልሰው። ከጫፍ እስከ ጫፍ አዲስ አበባ ላይ ያየነውን ነገር ሁሉም ቦታ ላይ ደግሞ ሆኖ ያሳየን። ማርያምን ቀበና አምሮባታል። ብቻ ሀዲቅ አለ፣ ልጆቻችሁን የምታጫውቱበት ቦታ አለ በነፃ ምንም ነገር ሳትከፍሉ ልጆቻችሁን የምታጫውቱበት ቦታ አለ። ደብረ ብርሃን አሪፍ ናት፣ ደስ ትላለች። ህዝቡ በጣም ደስ ይላል። በቃ እኔ ብቻ በቃ ሰው ከነወዙ ነው ያለው። ሰው ከነወዙ ከነክብሩ ነው ያለው። ከነክብሩ ስላችሁ በቃ ይሄ አብሮ መብላቱ አብሮ መጠጣቱ ምናምን አለ። ማርያምን እኔ ያየሁት በነፃ ነው። ማሪ ልጆቻችሁን ሄዳችሁ ታጫውታላችሁ፣ ከዛ ማታ ላይ ይዛችሁ ትወጣላችሁ። አሁን በቀጣይ እሄዳለሁኝ። በቀጣይ ሲሄድ ግን ላይቭ እያሳያችሁ ነው የሚሄደው። አንደኛ ልንገራችሁ፣ ኢትዮጵያ ውስጥ ስትሄዱ አካውንት እንትናችሁ ይወርዳል። ለዛ ነው እንጂ ሰው ሀገሩ ሄዶ ምን እንትን እንዳትሉ ነው። ወይ ሚጣን ምን ነቀላት?
አላየሁም። እኔ ለምሳሌ ወርቄን አድርጌ ምናምን ነበር ስሄድ የነበረው። አላጋጠመኝም። አባትሽን ለምን አላየሽም? አባቴ የነበረው ወደ ትግራይ ስለነበረ ወደዛ ደግሞ መሄድ አይቻልም ነበር። አልሄድኩም፣ አላገኘሁትም። በቀጣይ እሄዳለሁ። ቤት ለምሳሌ ባለ 3 መኝታ አፓርታማ ስላችሁ የዝም ብሎ ምናምን እንዳይመስላችሁ። ጽድት ያለ በቃ ቪው የሚያምር አላረ በቃ ዱባይ ውስጥ የምናውቃቸው ስታንዳርዳቸው ያሉ ቤቶች እነሱ በትንሹ በቃ አሪፍ ምናምን ከ15 ሚሊዮን ጀምሮ አለ። 23 ሚሊዮን የሚባሉት ደግሞ በጣም ነው የሚያማምሩት። ሁሉ ነገራቸው ፊኒሺንጎቹ ምናምን ያለቀ 23 ሚሊዮን ዝም ብሎ ቤት እኮ አይደለም እላችሁ። ምንድን ምስቁት? ምን ሆናችሁ ነው? ምን ሆናችሁ ነው? በሰላም ነው? ማርያም ምን ወደልኩ? ለምን እንደምስቁት? ዝም ብሎ ቤት መስሏችሁ ነው እንዴ? ሊፍት ያለው መዋኛ ገንዳ ያለው ጽድት ያለ ቪው ያለው ምናምን የለም። ሀቢብቲ ተለውጠናል። እናቴ ትሙት ኢትዮጵያ በቃ ተለውጣለች። በቃ ኑር በቃ አለ አይደለ? በቃ ስታንዳርዳችንን እየጠበቅን ነው። አረላሽ በቃ ለምን ይበቃል? እናውራው እንጂ በቃ 13 ከ10 ሚሊዮን በላይ 23 ሚሊዮን እኮ ለምሳሌ ደንበል፣ ቦሌ፣ ካሳንቺስ አካባቢ ምናምን ከ15 ሚሊዮን ጀምሮ ምናምን አለ አሪፍ ቤት። ባለ 1 እንጃ ማሬ፣ ባለ 2 ባለ 3 ቪው ጽድት ያለ መኪና ፓርኪንግ ማቆም ያለው እናንተ በቃ የድሮ ላይ ናችሁ። እኔ ራሱ አሁን ከሄድኩ እኮ ነው የተለወጥኩት። እኔ አሁን የገዛሁት 23 ነው አላለችም። እስቲ እኔ ባለ ስንት የገዛው ይመስላችኋል? ቅባ ቅዱስ አድርጌ ነው ማሬ፣ አይኔን ቅባ ቅዱስ አድርጌ ነው ድፍርስ ያለው ቅባ ቅዱስ አድርጌበት ነው። ሀብታም ነህ ስትለኝ ከዓለም ልጆች መርጠ መች እንደ ሌሎቹ ደም ግባቴን አየ የዓለም ብልጽግና በሰ ብር ቆጥቡ፣ የዲያስፖራ አካውንት ክፈቱ፣ ብር አስቀምጡ ማርያምን። ከዛ በተረፈ ሰው እንደሚኖረው ትኖራላችሁ። እንደውም እኮ እኛ አንዘንጥም። ኢትዮጵያ ውስጥ ያለው ህዝብ እኮ ይዘንጣል። ልብሶቻቸውን ስታዩ ትደነግጣላችሁ። በነገራችን ላይ ወፈርሽ ላላችሁን በጣም ነው የቀነስኩትኝ። እናቴ ትሙት በጣም ነው የቀነስኩትኝ። በተለይ ኢትዮጵያ ደርሼ ከመጣሁ በኋላ በጣም ቀንሻለሁ። ጅንኑ ደህና ነው ወይ? ከሱ ጋር እኮ ነው የሄድኩትኝ። እሱ 1 ሳምንት ቆይቶ ነው የተመለሰው። ስጉሩ አብረን ነበር የሄድነው። 1 ሳምንት ቆይቶ ነው እሱ ሄደው። ብዙ አልቆየም እሱ 1 ሳምንት። አዎ ቀንሰሻል እኮ ማርያምን። 1 ሳምንት ቆይቶ ነው የሄደው እሱ። እኔ 3 ሳምንት ነው የቆየሁት። ቅባ ቅዱስ ተቀብቼ ነው ማሬ፣ ቅባ ቅዱስ ተቀብቼ ነው። አብጦ ሳይሆን ቅባ ቅዱስ ተቀብቼ ነው። ሰርጀሪ ልትሰራ ሄደች ተብለሽ ነበረ። አንደኛ ብሰራ ማን ምን ያገባዋል? አንደኛ፣ ሁለተኛ ነገር ግን ብሰራ ምንም ማለት አይደለም።
ማን ምን አገባው? በገዛ ገንዘቤ በገዛ ሰውነቴ አይደለም ሰርጀሪ መሰራት ለምን ክትፍትፍ ብዬ በባልዲ አልመጣም። ማን ምን አገባው? ለዚህ ህዝብ መጨነቅም ሆነ እንትን ማለት አያስፈልግም። አንደኛ፣ ሁለተኛ ነገር ደግሞ እኔ ከፈለኩት ሰርጀሪ መሰራቱን እኔ ከፈለኩት ቲክታክ ማህበረሰብ አጣችሁ እንጂ አይደለም ሰርጀሪ ከዚህ በላይ ተቆርጣችሁ ራሱ ብቻችሁ መንቀሳቀስ እንዲህ ማለት ትፈልጉ ነበር። አብዛኛውን ጊዜ ስለ ሰርጀሪ የምታወሩ ሰዎች ያ ነው፣ ቅናት ነው። አሁን መሲ ሰርጀሪ ልትሰሪ ሄደሽ ነው ተብሎ ነበረ። ማን ምን አገባው? አይደለም ሰርጀሪ ካንገቴ በላይ ከዚህ ጋር ተቆራርጬ እንዲህ ያልኩኝ በእንደዚህ በመጣ ለራሴ ነው። ማን ምን አገባው? ማን ምን አገባው? አዳሜ አጣችሁ መሆን ሲያቅታችሁ። አንድ ሰው የሆነ ነገር የሚያወራው መሆን ሲያቅተው ነው። መሆን ሲያቅታችሁ ነው። ተግባባን? መሆን ማድረግ ሲያቅታችሁ። ለምሳሌ ጠቅ ስልክ የያዘ ሰው አይፎን የያዘን ሰው ይሄ አይፎን እኮ አይረባም ቢል አይፎኗን መግዣ ስለሌለው ነው። ሰላስተስ ተግባባን? እንቅጩን ተናግሮ እውነቱን አሁን ለአይፎን 17 የያዘ ሰው ጠቅ ስልክ ይዞ እቺ እኮ ጠቅ ስልክ ነው። እቺን ጠቅ ስልክ ይዞ አይፎንን ስልክ መሰቸት አይቻልም። አይፎን ስልክ ምን ያደርጋል አይባልም። ምክንያቱም አቅሙ ስለሌለ ነው። አሁን ክፉ ነገር አታናግሩኝ እሺ ጋይስ።